ዓለም ላይ እንደዚህ ሰውዬ ጨካኝ ሰው የለም። ልጅቷ መኪና ውስጥ ተቀምጣ ነበር። ጎማ ተንፍሶባት ስለነበር ለባሏ እየነገረችው ነበር። በድንገት ግን አንድ ሽማግሌ መስኮቱን አንኳኩቶ ምን ሆነሽ ነው አላት። የተፈጠረውን ነገር ነገረችው። እኔ ልስራለች ችግር የለውም አላት። ትንሽ ብታቅማማም ተስማማች። ግን አልቻለም፣ ሳይሰራላት ቀረ። በመስኮት አውርተው ተለያዩ። ነገር ግን ብታይ ሰውየው አይሄድም፣ የራሱ መኪና ውስጥ ተቀምጧል። ሳታስበው በድንገት በመስኮት መጣና ሰባብሮ እሷንም በብረት ደብድቦ በጭካኔ መሬት ላይ እየጎተተ ወሰዳት። ነፍሰ ጡር ነኝ እባክህ አትግደለኝ ልኑርበት ብላ ብትለምነው ምረት አላደረገላትም፣ ጨርሳት። በነጋታው እዛው ሰፈር ልጆች ሲጫወቱ የተቆረጠ የሰው ጆሮ አገኙ። ፖሊሶችን ፍለጋ ጀመሩ። ብዙም ሳይቆይ ሬሳ ተገኘ። ባሏና አባቷ ቦታው ላይ ተገኝተው ነበር። ያየው ማመን አልቻለም። እሱ በአገሪቷ ሪፐብሊካን ጋርድ ነው። ቀብር ካደረጉ በኋላ ለ2 ሳምንት የሥራ ፈቃድ ይወስዳል። የሚስቱን ገዳይ ለመበቀል ነበር። የልጅቷ አባት ፖሊስ ስለነበረ ተጠርጣሪ የተባሉት 3 ሰዎች ፎቶአቸውን ይሰጠዋል። በነጋታው አንደኛው ሰው ቤት ሄደ። እስኪ በቃው ደበደበው። የሚስቱን ፎቶ ሲያሳየው ግን አላወቃትም። የተሳሳተ ሰው ጋር ነበር የመጣው። በቀጣዩም ቀን ሌላኛውን አገኘው። በሞተር እየሄደ ነበር። በመኪናው ገጨው። ጉልበቱን አንገቱ ላይ አድርጎ ቀጠቀጠውና ፎቶ አውጥቶ አሳየው። አሁንም የተሳሳተ ሰው ነው። ወደ ቤቱም ተመለሰ። ግን ግድግዳው ላይ አንድ ሰው ፎቶ ቀርቷል። አድራሻውን ይዞ እዛ ቤት ሄደ። አንዲት አሮጊት ነበረች። የሰውየውን ፎቶ አውጥቶ ጠየቀ። እንደምታውቀው ነገረችው። ብቻው የሚኖርበትን አድራሻም ሰጠችው። የተባለው ቦታ ሲደርስ የሚያስደነግጥ ነገር አገኘ። ቤቱ ውስጥ የሴቶች ጫማ፣ ቦርሳ፣ ልብሶች ነበሩ። በመጨረሻም በደም የተጨማለቀ ወለል ላይ ደርሶ የሚስቱን ቀለበት አገኘ። ትክክለኛውን ገዳይ እንዳገኘው ገባው። ጨካኙ ሰውዬ የትምህርት ቤት ሹፌር ነበረ። ትክክለኛ ማንነቱ ግን አይታወቅም። እንደተለመደው ተማሪዎችን እያደረሰ አንዲት ሴት ግን እንቅልፍ ወስዷት ብቻዋን ትቀራለች። የራሱ ቦታ ይወስዳትና አፏን እጇን አስሮ ሊደፍራት ሲዘጋጅ ሚስቱን የተነጠቀው ሰው ፊት ለፊቱ ድቅን ይልበታል። እሳትና ጭድ፣ ዓይንና አፈር እዚህ ቦታ ተገናኙ።